ሁሊያን አልቫሬዝ ምን አይነት ቅጣት ምት ነው? የባርሳ ተጫዋቾች ግን በየአመቱ ቀይ ካርድ ካላዩ ምንድነው የሆነ ያስጠነቀቃቸው አካል አለ እንዴ? ይሄ ኖካውት ላይ ማለት ነው። ቀይ ካርድ ካላዩ አምናና ካቻምና ያራው የሚባል እብድ ሰውዬ ኩባርሲ ደግሞ ዘንድሮ ፋሽን አድርገሽዋል ቀይ ካርድ። ለማንኛውም ማለት ነው አልቫሬዝ ቀጣይ አመት በክለቤ በቃ ማግኘት የምፈልገው ተጫዋች እንዴት አባቱ ምን አይነት ቅጣት ምት ጎል ያስቆጠረው ምን አይነት ጎል ያስቆጠርከው አልቫሬዝ ጎል ቨርሰስ ባርሴሎና ብላችሁ እንደተለመደው ሰርች አድርገ አስማት የሆነ ጎል ታያለ። ባርሳ ማለት ነው ወይኔ ግማሽ ፍጻሜ ላይ እለጥፍሻለሁ ብዬ የብሬን ነው የምላችሁ። ባርሳን የ2006ቱን የምንበቀለው ዘንድሮ ነበር፣ ሊያመልጠን ነው። ና አይኔን እያየ ባርሳ አይኔን እያየ ወዴት የት ልትሄድ ነው? የትም አባክ እንዳትሄድ። እኔን ሳገጥ የትም አባክ። እኔ የዘመናት ማለት ነው ቁስል ያለብኝ ሰው ነኝ። የዘመናት ማለት ነው። እኔ በጣም ብዙ የአርሰናል ሆነ የባርሳ ደጋፊ እንዳለ አውቃለሁ። እኔ እናንተ እንደፈለጋችሁ መደጋገፍ ትችላላችሁ። እኔ ያኔ ሻምፒዮንስ ሊግ ዋንጫ ማለት ነው ሲወስዱብን ጀምሮ ነው ቁስል ጠባሳ ላይ ያደረብኝ። ገብቷል አይደለ? አሁን ማስጠንቀቂያ ነው የምሰጠው። ባርሳ ሆይ ይህንን ውድድር በአትሌቲኮ ተሸነፈ እንዳትወድቅ። እኔ እፈልግሃለሁ በቃ እንዲህ አይኔን እያየ አይነህን እያየው ባርሳ ላነጋግርህ እፈልጋለሁ። እኔ ላንተ ነው መቋጥርልህ። እንድትወርቅ በፍጹም አልፈልግም ነው ማለት። የትም አባክ እንዳትሄድ ማስጠንቀቂያ ነው። አድርሱልኝ ለአንሲ ፊሊክ ነው ኮፒ ሊንክ ሼር አድርጉ። የሆነ ነገር እያደረጋችሁ አድርሱልኝ። አይኔን እያየ አውራኝ። የትም አባክ እንዳትሄድ እፈልግሃለሁ። በቃ ይሄ ማስጠንቀቂያ ነው። እንዴ እንደ ቀልድ በዚሁ ሊቀየስ ነው እንዴ? አይቻልም። የለም እንደዚህ እንዴ። ዛሬ መጽናኛ እንኳን የለም፣ ማስተዛዘኛ እንኳን የለም። ባርሳ ደግሞ እዚህ ጋር አትሌቲኮ ማድሪድ በቃ ምንም ዘንድሮ ይሄ ቻምፒየንስ ሊግ ከባየር ሙኒክ ማለፍ የለበትም። በቃ ባየር ሙኒክ እንዲበላ ነው የምፈልገው። ይገባቸዋል የምር በቃ ወይ ፒኤስጂ ወይ ባየር ሙኒክ። ሆፕፉሊ ባየር ሙኒክ ይበላል ብዬ አስባለሁ። ያ በቃ ምንም ነገር የለም። 2-2 በየሜዳቸው እስኪ ይሞክራሉ። ደግሞ ያው ትንሽ ባርሳ ተስፋ ይኖረዋል። ያው የአትሌቲኮ ማድሪድ ላይ ሄዶ ሊቀለብሰው ይችላል። ነገር ግን አሮን ነው ስለ ሊቨርፑል ግን አንፊልድ ነው ምናምን ብዬ ይሆን አልፎክርም። ባርሳ ግን ተስፋ አለ ሊቀለብሱት ይችላሉ። የኛ ቲም ግን መቀልበስም የሚችል አይመስለኝም። አሮን ቲንክ ሶ ምንም እኔ ዲሉዥናል አይደለም። ያልሆነ ነገር አልፎክርም፣ አይታየኝም። ከምንም ማስተዛዘኛ የለም ዛሬ። አይ ባርሳ እኔ ባርሳን አክብሬ ማን ሰሚ ፋይናል ላይ እንገናኝ ስልማ ኦሬዲ አትሌቲኮ እንዳለፋችሁ ማን አስቤ አክብሬ ሰሚ ፋይናል ላይ እንገናኝ ስል የባርሳ ደጋፊ ግን የኔን ክለብ ንቆ መጀመሪያ ባየር ሊቨርኩሰን እለፍ መጀመሪያ ስፖርቲንግን እለፍ ሚለው ሰውዬ አትሌቲኮ ማድሪድ እየታገን ከሌላ ቶርናመንት ጠቅ አድርጎ ሊያስወጣው ነው ማለት ገባር። አሁን ኮሜንት ላይ መታችሁ አታስብ ካምባክ እናረጋለን ቀይ ባይወጣብን ኖሮ በእናታችሁ ቀይ ባይወጣብን ኖሮ በሉን እስቲ በእናታችሁ ሁሊያን አልቫሬዝ ትችላለህ ጄ በየ11 አመት ሙሉ ሁሌ ምክንያት አለ። የዛሬ 2 አመት አራውሆ ቀይ አግኝቶ በፒኤስጂ እንደተገረፋችሁት ነው እንደሱ ነው ቀይ ወጣባችሁ ገባ አይደለ? ሰከንድ ጌምም ደግሞ ማነው ተታግለሽ ምናምን ነገር 3-1 ወይ 3-2 አሸንፈሽ ቱርኪና ልባቸውን ሰጥተዋል ምናምን ነገር ትያለሽ። ከዛ ኔክስት ሲዝን ሲጀመር ዘንድሮ ቻምፒየንስ ሊጉን እንበለዋለን 11 አመት ማለት እኔ አከበርኩ አንተ ናከኝ እኔ ሴሚ ፋይናል ተገኘሁኝ አንተስ ዌር ኢዝ ባርሳ ዌር አር ዩ ለምን የማላት አትዘኛ እንጂ ምርጥ ተጫዋች ነሽ ምርጥ ተጫዋች ገባሽ አይደለ? ግን 11 ተጫዋች የሚያስፈልግበት ቶርናመንት ነው አባቴ። ስኳድ ነው ቡድን ነው። እንደ ቡድን ደግሞ እኔ በጣም አሰጋሻለሁ ማለት በማርቲኔሊና በሴት ፒስ ነበር ማሰቃየሽ። በእናትሽ ካምባክ አርጊ። ባርሳ ተሸንፏል። አንድ የቀረኝ ቲም ከዚህ ኮምፒቲሽን ሊባረር ነው። እኔ በህይወቴ እንደ ላሚን ያማል አይነት ተጫዋች የሚችል አላየሁ። ዛሬ ባርሳ አንድም ነገር መፍጠር ቢችል በላሚን ያማል ነበር። አሁን እኮ የመልሱን ጨዋታ ካምባክ እንዲያረጉ እንዳምን የሚያደርገኝ አታካቸው እንዳላምንም የሚያደርገኝ ዲፌንሳቸው ነው ማለት ባርሳ ካርሰናል ላናይ ነው ወይ? ኧረ አልቫሬዝ በእናትህ ምን አይነት ጎል ነው የምታገባው? ቀይ ወጣ ኩባርሲ እዛው የተሰጠውን ፍሪ ኪክ ኢማጂን ጎል እንዳይገባ ብሎ ራሱን ሰውቶ የወጣው ኩባርሲ ቆሞ በራሱ ፎል የአልቫሬዝን ፍሪ ኪክ ጎል ሲገባ ማለት ብታምኑም ባታምኑም ማለት ነው ሶርሎስ ሲገባ
ገና ሊቀየር ሲል ለጀለስ ምን ብዬ ሊገባ ነው ጀለስ ብዬ ላኩለት። ከባርሴሎና በቃ ይቀር ጀለስ ሙሉ ጨዋታ ሁሌ ከባርሴሎና ቢጮት ባላንዶር ይበላ ነበር። ከዛ ይኸው አገባም ብዬ ላኩለት። ጀለስ ተኝቷል። የባርሳ ደጋፊ ነው ለሱ እኔ አላውቅም። ከዚህ በፊት ባርሳ አሳይተውናል፣ ግን በአትሌቲኮ ማድሪድ ሜዳ የተሸነፉትን በሜዳቸው መጥተው 3-0 አድርገው ለማለፍ ብዙ ዋጋ ከፍለዋል። አሁን ግን የሚያደርጉት አይመስለኝ። ሁለት ቢያገቡ አንድ አይገባባቸውም ወይ ነው ጥያቄ። ዲፌንስ አትሌቲኮ ማድሪድ ይችላል፣ ባርሳ አታክ ይችላል። አትሌቲኮ ደግሞ ማጥቃት ላይ የሚታማ አይደለም። የድሃ ቀብራራ ወደ ሰማይ አራ አሮም ሰማይ ላይ ጉም ሰራ ማለት ለባርሴሎና ነው። እንግዲህ እኛስ ባርሳዬ እንደው አቅለሽ ልሾን ነው በስቶብን ነው ሻምበዚ ማረም እኮ ሲበዛ እኮ ይመራል እኮ። አንቺ ምን አባሽ አግኝተሽ ነው? ምንድን ነው ነው እኮ ባይሆን አትሌቲኮ ጌታሽ ነው፣ እሱን አምናለሁ። ጌታሽ ነው፣ ሹገር ዳዲ ብለሽ ነው እኮ ምጠን ከኮባዴ ዳሪም እኮ ጠቅጠቅ አድርጎ ባይሆን እኮ እሱ ነው። ትሰጫለሽ እኔ ላይ አሁን እኔ እንኳን ደህና ሲመስለሽኝ ወያላን ታባሪልኛለሽ ብዬ ነበር። አንቺ አይደለም ለእኔ ለራስሽም ማትን ዱቄት ነሽ። በቃ አርፈሽ ቁጭ። በመጀመሪያው ቪዲዮ ስለ አልቫሬዝ በሰራሁት ላይ በርናቡ የሚባል እስቲ ለምንድን ነው አፌ ላይ የተለጠፈው? ኑካምፕ ባርሰሎና ኑካምፕ ላይ ከተሸነፈ ኬዙ ከባድ እና ለመቀልበስ ይቀለበሳል። ጎል 2 ነው። ግን እንዴት ነው የዚህን ቲም ዲፌንስ የሚታለፈው? አንተ ግንብ ናቸው እንጂ አሁን እዛ ሄደህ ትቀለብሳለህ አትቀለብስም ነው ገባህ? ለስንት ነገር ስንጠብቅ ውይ ኩባርሲ ደግሞ ገደላችሁ። አልቫሬዝ ፔናልቲ ነው ያደረገው። ቆይ ኩባርሲ መውጣት እንደ ፔናልቲ ነው የተጠቀመበት። እንደ ባለፈው ነው ገባ? ማይሆን ነገር ውስጥ ነው በሜዳችሁ ራሳችሁን የከተታችሁ እና አሁን አትሌቲኮ ጋር እንጃላችሁ ያርግላችሁ። ብታልፉ ያበደ ነው ገባህ አይደል? ባርሳ ማለት ነው የተሳሳተው ትልቅ ስህተት ማለት ነው። ሁለተኛ ጎል እንዲገባበት ማድረግ አልነበረበትም። በቀይ ካርድ ወጥቶብ ማለት እንደምንም ተጨናንቆ ማለት ነው ቢያንስ 1-0 ካልሆነም ተቸጋግሮ ምናም ቢሆን አንድ አቻ ለማድረግ ነበር መሞከር የነበረበት። አተ ምንድነው ያገባው ይሄ ጎል ደግሞ ይባለጊ አተ አልቫሬዝ እንዴት ነው ይሄ ሰውዬ ደገመው ቅጣት ምቱን ቢያንተ ፑስካስ የሚገባ እኮ ነው። ትንሽ ዲፍሌክሽን አለው ኳሱ እንጂ ምን አተ ባርሳኔ ማለት ነው 1-0 ቢሆን በእነሱ ሜዳ ሄዶ በቃ ካምባክ እንደሚያደርግ አትጠራጠርም። ገብቷል? የሆነ ነገር ያደርጋል በተጠብቃል። አሁን እነሱ አልፈው ከአርሰናል ጋር ሴሚፋይናል፣ ከዛ ምን ይፈጠራል? አርሰናል ፍጻሜ ይደርሳል። አትጠራጠሩ። አትሌቲኮ ካለፈ አርሰናል ፍጻሜ ይደርሳል። አለቀ። ማን አይመጣውም እኮ እግዚአብሔርን የአትሌቲኮ ማለት ነው። ባርሰሎና አሁንም ተስፋ ለአራዳ ልጆች 2-0 ቢሸነፍም ከሜዳው ውጭ እንግዲህ ሄዶ ለመቀልበስ ቢጫወትም ነው ምላችሁ ቀጣይ። ነገር ግን አሁንም ተስፋ አለው። አሁን የአትሌቲኮ ንቄ አይደለም፣ ነገር ግን ያሚን ያማል ጤነኛ አይደለም። የአራዳ ልጆች ይሄ ተረጋግጧል። በቃ ወደዚህ የለውም ነው ማለት ምን ጉድ ነው የአራዳ ልጅ እንዴ! ባርሳ ቀያየ እስካይመስል ድረስ ነው። ኳሱን አምጡት፣ ከጎርና ይመጣል፣ አቀብሉኝ ይላል፣ ከዛ ይመጣል፣ ይሞክራል። መከራቸውን ሲያበላቸው ነበር ነው ማለት የአራዳ ልጅ። ለማንኛውም ያለምንም ጥያቄ ጨዋታ ታምር ይኖረዋል ብዬ አስባለሁ። ላይቀረብስ ቢችል እንኳን ይጋደላል ባርሴሎና በሜዳው በጎዶሎ ተጫዋች እዚህ ነው ያለፉ በሙሉ ደግሞ ሜዳ አድቫንቴጅ አለው። ነገር ግን ቡድኑ የላማሲያ ውጤት ነው። የሆነ ነገር ተስፋ ልናይ እንችላለን የአራዳ ልጆች ያለምንም ጥያቄ። አትሌቲኮና ግን የአልቫሬዝ ጎል ደግሞ ጤናውን የሳተ ነው።